በዚህ አመት ማትሪክ እንወድቃለን ብሎ ማሰብ ዘበት። በባለፉት ቪዲዮዎች ሁሉለርን አፕ ላይ እንዴት ሬጅስተር ማድረግ እንደምንችልና ሌሰን ቪዲዮዎችን እንዴት ዳውንሎድ አድርገን መጠቀም እንደምንችል በደንብ አይተናል። በዚህኛው ቪዲዮ ላይ ደግሞ የተቀሩትን ፊቸሮች ማለትም ኩዊዝ፣ ፍላሽ ካርድ እና ኖት አጠቃቀምን እናያለን። ወደ ኪዝ ውስጥ ስንገባ በምስሉ ላይ ያለውን ማትሪክ ኩዌስችንስ የሚሉትን እነዚህን በክፍያ ወይም ደግሞ ዊዝ ፔመንት ማግኘት እንችላለን። ፍሪ ኩዊዝ የሆኑትን ጥያቄዎች ደግሞ በእያንዳንዱ ቶፒኮች አካቷል። አንዱን መርጠን እንግባ። ጥያቄዎች ከነመልስ ማብራሪያቸው በግልጽ ሁኔታ እናገኛቸዋለን። ከፈለግን ዳውንሎድ በማድረግ ያለ ኢንተርኔት አክሰስ መጠቀም እንችላለን። ይህንንም ኦፍላይን ፔጃችን ውስጥ ማግኘት እንችላለን። ቀጣይ ፊቸራችን ደግሞ ፍላሽ ካርድ ነው። እሱንም ወደ ውስጥ ገብተን ምን እንደሚይዝ እንመልከት። ፍላሽ ካርድ ያጠናነውን በቀላሉና ጌም በሚመስል መልኩ ማስታወስ እንድንችል የሚረዳን ፊቸር ነው። ይህንንም ዳውንሎድ አድርገን ኦፍላይን መጠቀም እንችላለን። የመጨረሻው ፊቸራችን ደግሞ ኖት ነው። ሁሉም ሾርት ኖቶች በነፃ ናቸው። በእያንዳንዱ ኮርስ ሌሰን እና ቶፒክ እኚህን ፊቸሮች ማግኘት እንችላለን ማለት ነው። በመጨረሻም የምናየው ኤግዛም የሚለው ነው። በውስጡ ያለፈው ዓመታት ማትሪክ ጥያቄዎችን እናገኛለን። እሱም በፕራክቲካል እና ኤግዛም ሞድ ተከፋፍሎ እናገኛለን። ፕራክቲካል ላይ ጥያቄዎችን እየሰራን መልሶቹን እዛው ላይ ማግኘት የምንችል ሲሆን በኤግዛም ሞድ ደግሞ አስ ኤግዛም ራሳችን የምንፈተንበት እንዲሁም የሰራናቸው ጥያቄዎች አርሞ ስህተቶችን ከነመልሶችና ከነማብራሪያቸው የሚሰጠን ሞድ ነው። እኚህንም በነፃ መከታተል እንችላለን። ፉል ፖቴንሻል ዊዝ ፉል ፓኬጅ ማለት ይሄ አይደለም? የትኛውም አስተያየትና ጥያቄ ካላችሁ በቴሌግራም ወይም ደግሞ በስልክ መስመራችን ሊያገኙን ይችላሉ። ከሁሉን ጋር አጥንቶ መውደቅ የለም።